ሰላም ጤና ይስጥልን ውድ ተመልካቾች ከትግራይ ቴሌቪዥን በቀጥታ የሰዓቱን አበይት የአማርኛ ዜናዎች ይዘን ቀርበናል። ፍርቱና ገሩ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን የዕለቱን ዜናዎችን መራለን እንድትከታተሉን እንጋብዛለን። ወደ ቀዳሚ ዜና አልፋለሁ። ሰሞኑን የአብይ አህመድ ጆኖሳይዳዊ አገዛዝ በተላላኪው የአማራ ፖሊስ ኮሚሽን በኩል ከጆኖሳይድ የተረፉ በምዕራብ ትግራይ የሚገኙ ወገኖች እርምጃ እንዲወሰድባቸው ያስተላለፈው ውሳኔ ጆኖሳይዱ ተጠናክሮ መቀጠሉ ማሳያ ነው ሲሉ የሕግ ባለሙያ አቶ አወት ልጅአለም ገለጹ። የትግራይ ሕዝብ እያደረገ ያለው የህልውና ትግል አጠፋለው ከሚል አገዛዝ መሆኑና ይህም የመከላከል ህጋዊ ፍትሃዊና ተፈጥሯዊ መብቱ መሆኑ አቶ አወት አስረድተዋል። ሰለሞን አስመላሽ ተጨማሪ ያለው ሰሞኑን የአብይ አህመድ ጆኖሳይዳዊ አገዛዝ በተላላኪው የአማራ ብልጽግና ፖሊስ ኮሚሽን በኩል በምዕራብ ትግራይ የሚገኙ ከጆኖሳይድ የተረፉ ወገኖች ላይ እርምጃ እንደሚወስድ ያስተላለፈው ውሳኔ ጆኖሳይዳዊ አገዛዙና አጋሮቹ ከዚህ በፊት በጆኖሳይዳዊ ጦርነት ጊዜ ሲፈጽሙት የነበረው የዘር ማጥፋት ወንጀል ተጠናክሮ መቀጠሉ ማሳያ መሆኑና በዓለም አቀፍ ወንጀል የሚያስጠይቅና በአሜሪካም ጭምር ኢትኒንግ ክሊንሲንግ መሆኑ የተረጋገጠ ወንጀል ነው ሲሉ የህግ ባለሙያው አቶ አወት ልጅአለም ይገልጻሉ። በዓለም አቀፍ ህግ ስፔሻሊ ኢንተርናሽናል ሎ ላይ ክራይም ኤገንስት ሂውማኒቲ የሚባል በሰው ልጆች ላይ የሚፈጸም ወንጀል የሚባል አለ። አንድ የሱ አካል የሆነ ፐርሴኪሽን የሚባል ነው። ፐርሴኪሽን ማለት በሃይማኖቱ፣ በብሔሩ፣ በዘሩ፣ በፖለቲካ አመለካከቱ ለይተህ ማጥቃት ነው እና የአማራ ክልል ፖሊስ ቢሮ ያስተላለፈው ጥሪም በዚህ መንገድ ነው ሊገለጽ የሚችለው። ፐርሴኪሽን ነው። የትግራይ ተወላጆችን ለይተህ ይጣሩ፣ ይለዩ፣ ይታሰሩ፣ ይንገላቱ። በሱ ብቻም ያበቃ አይደለም። ምክንያቱም ከባለፈው በ2013 እስከ 15 በነበረው ጆኖሳይዳዊ ጦርነት እንዳየ ነው ኦብቪየስሊ በስብሰባ ተወስኖ የትግራይ ተወላጆች ምን እናረጋቸው ተብሎ ከዛ በኋላ የተፈጸመው ጥቃት እናቋለን ማለት ነው። በማጎሪያ ካምፕ በማጎር ከዛ እያስወጡ ሲገድሏቸው ወደ ተከዜ ወንዝ ሲጥሏቸው ወዘተ ነበረ ማለት ነው። ስለዚህ ይሄም የዛ መገለጫ ነው። አልቆመም ማለት ነው እንጂ የትግራይ ተወላጆችን ኢቭን በአሜሪካ መንግስት እንኳን እውቅና የተሰጠው ይሄ ኤትኒክ ክሊንሲንግ የሚባል እንደተፈጸመ ከዚህ በፊትም ያው የተረጋገጠ ነገርና የዛ ተቀጥያ አድርጌ ነው እኔ የማየው። የትግራይ ህዝብ ከደረሰው ጆኖሳይድ አንጻር የጠየቀው ጥያቄ በጣም ትንሽ ነገርና በአገዛዙ በቀላል መመለስ የሚችል ቢሆንም የአብይ አህመድ ጆኖሳይዳዊ አገዛዝ ግን እነዚህ ጥያቄዎች ከመመለስ ይልቅ የጀመረው ጆኖሳይድ አጠናክሮ መቀጠሉ አቶ አወት ያስረዳሉ። ተጎድቻለሁ፣ ካሳ ያስፈልገኛልም ልትል ትችላለህ። ባይዘወይ በጦርነቱ ምክንያት ከሌላው ክልል ከሌላው ህዝብ በተለየ ሁኔታ ጉዳት ስለደረሰብን ማካካሻ ያስፈልጋል እንደ አፈርማቲቭ አክሽን አይነት ብለን ብንጠይቅ እንኳን ተገቢ ነው። ግን በትግራይ በኩል የተጠየቀው ምንድነው? ከጦርነቱ በፊት ወደ ነበረው ሁኔታ የወሰኑ ጉዳይ፣ የተፈናቃይ ጉዳይ፣ ትግራይ በፌደራል መንግስት ያላት ውክልና የመመለሱ ጉዳይ፣ የበጀቱ ምናምን ሁሉም ወደ ኖርማል ይመለስና ከዛ በኋላ ወደ ጦርነት ያስገባን ነገር ምንድነው? ከዚህ በኋላ እንደዚህ አይነት ነገር እንዳይከሰት ምንድነው መደረግ ያለበት? በዚህ መሃል ያጠፉ ሰዎች እንዴት ነው ተጠያቂ የሚሆኑት? የተበደለው እንዴት ነው ፍትህ የሚያገኘው? ጉዳት የደረሰበት እንዴት ነው የሚካሰው? ወደሚለው እንግባ ሲባል ወደ ነበራችሁበት ሁኔታ አትመለሱም የሚል አዲስ ነገር ነው የተፈጠረው። ስለዚህ ምንድነው ጦርነቱ በተለየ መልክ ቀጥለዋል ነው የምለው እኔ። አልሰጥህም መሬትህ አልሰጥህም፣ በጉልበት የተያዘው መሬት አልመልስም ካለ፣ የተፈናቀለ ሰው ወደ ቤቱ አልመልስም ካለ፣ ከዛ በተጨማሪም ሌሎች አዳዲስ ነገሮች ደግሞ የበጀት መከልከል፣ መድኃኒት መከልከል፣ ነዳጅ መከልከል፣ የተለያየ ነገር ነው። ስለዚህ እንደዚህ ብሎ ከቀጠለ ቀስ እያልክ እንድትሞት ተፈርዶብሃል ማለት ነው። የትግራይ ህዝብ አሁን እያደረገው ያለው የህልውና ትግል አልጠፋም በማለትና አጠፋለሁ በሚል አገዛዝ መሆኑ የገለጹት አቶ አወት ህዝቡ የሚያደርገው ትግልም ፍትሃዊና ህጋዊ እንዲሁም ራስህን የመከላከል ተፈጥሯዊ መብት መሆኑንም ይገልጻሉ። ቀስ እያልክ እንድትጠፋ ነው የተፈረደብህ። ስለዚህ የትግራይ ህዝብ ደግሞ ምንድነው እያለ ያለ? አይ እንደዚህ ቢየማ አልጠፋም ነው። አልጠፋም ቀስ እያልክ ቀዝቃዛ በሆነ መንገድ
ትጠፋለህ የሚል ነው የተፈረደበት ፍርድ ነው። ይሄ አልቀበልም ነው እያለ ያለ ቀስ ብዬ እንድጠፋ ነው የተፈረደብኝ። እንደዚህ ያለ ፍርድ ደግሞ ፍትሃዊ ስላልሆነ አልጠፋም፣ ስለዚህ ፍትሃዊ የሆነ ትግል አረጋለሁ ነው እያለ ያለ። ይሄ ደግሞ ትክክል ነው፣ ቅቡል ነው፣ ሌጂቲሜት ነው ማለት ነው። ማንኛውም ህዝብ የትም ሀገር የሚያደርገው ነው ማለት አንድ ህዝብ ህልውናውን ማረጋገጥ መብቱም ነው፣ ኃላፊነቱም ነው፣ ግዴታውም ነው። ይሄ ኦቪየስ ነው። አንድ በዓለም አቀፍ ህግም በሞራልም በተፈጥሮም ያለ ህግ ምንድነው? ራስህ መከላከል ሰልፍ ዲፌንስ ነው። ሰልፍ ዲፌንስ ይሄ በጣም ቅቡልነት ያለው ሌጂቲሜት የሆነ የጄኖሳይዱ አብይ አህመድ አገዛዝ ለማስወገድ በኢትዮጵያ የፖለቲካ ምዕራፍ አዲስ ኃይል አስተላለፍ የትብብር ለውጥ በተጨባጭ እየታየ ነው ሲል ጋዜጠኛና ደራሲ የሰብአዊ መብት ተሟጋች አሳየ ደርቤ ተናግሯል። የጄኖሳይደሩ አብይ አህመድ አገዛዝ በ21ኛው ክፍለ ዘመን በኢትዮጵያ የሚፈጸሙ ኢሰብአዊ ድርጊቶች ለማመን አስቸጋሪ የሆኑ ናቸው ያለው ጋዜጠኛው በተለይም አገዛዙ በትግራይና በአማራ ህዝቦች ላይ የሚደርሱ የጄኖሳይድ ድርጊቶች የህዝቦችን የልማት እድል ብቻ ሳይሆን የህልውና አደጋ እየሆነባቸው እንደሚገኝም ገልጿል። ታደሰ ልጅ አለም ቆይታ አድርጓል። የጄኖሳይደሩ አብይ አህመድ አገዛዝ ህዝብን ከህዝብ ለማጋጨት ለማደናገርና የፖለቲካ ስልጣኑን ለማስቀጠል የሚያግዙ የተለያዩ ፖለቲካ ስልቶችን የተጠቀመና ስልጣን ላይ ለመቆየት መርህ አድርጎ እየሰራ ያለ አገዛዝ ነው ሲል ጋዜጠኛ ደራሲና የሰብአዊ መብት ተሟጋች አሳየ ደርቤ ከዝግጅት ክፍላችን ጋር በነበረው ቆይታ ተናግሯል። ባርነት ነጻነት ነው እንደሚባለው እና ማደናገር ማጭበርበርን ፕሪንሲፕሉ ያደረገ ኢትዮጵያ ውስጥ ያለውን ጨለማ አዲስ አበባ ባለው ብልጭልጭ ላይት መጋረድ የሚፈልግ ዓለም አቀፍ ማህበረሰቡን በዛ መልክ እያምታታ የሚገኝ ስለዚህ የመግዣ መርሁን ማደናገርና ማጭበርበር ያደረገ አገዛዝ ወደ ስልጣን የመጣበት ነው ተብሎ ሊገለጽ ይችላል። በጉዳዩ ላይ ከትግራይ ቴሌቪዥን በወቅታዊ ጉዳዮች ፕሮግራም ጋር ቃለ መጠይቅ ያደረገው ጋዜጠኛ ደራሲና የሰብአዊ መብት ተሟጋች አሳየ ደርቤ የጄኖሳይደሩ አብይ አህመድ አገዛዝ በኢትዮጵያ ህዝቦች በ21ኛው ክፍለ ዘመን በኢትዮጵያ የሚፈጸሙ ናቸው ብሎ የጠቀሳቸው ኢሰብአዊ ድርጊቶች ለማመን አስቸጋሪ የሆኑ ናቸው። በተለይም አገዛዙ በትግራይ ተፈጸሙና በአማራ ህዝብ እየወሰደ ያለው የዘር ማጥፋት ድርጊቶች የህዝቦችን የልማት እድል ብቻ ሳይሆን የህልውና አደጋ እንደሆነባቸው በማለት አስረድቷል። ትግራይና አማራ ከሌሎች በተለየ መልኩ ማለት ነው። አሁን ይሄ መንግስት የሆነ ክልል ወኪል አድርገ ልጠቅሰው የምትችለው አይደለም። ለኦሮሚያ የምትሰጠው አይደለም፣ ለደቡብ የምትሰጠው አይደለም። አትሊስት ግን በእኛ ልክ እያወደማችሁ አይደለም፣ በእኛ ልክ እያጠፋችሁ አይደለም። ትግራይና አማራ እኮ ከልማት ውጭ ብቻ አይደለም ከህይወት ውጭ እንዲሆኑ ነው የተደረገው። ዜጎች ዛሬ በገፍ የሚፈናቀሉባቸው ክልሎች መሆን ችለዋል። ከዛ ውጭ በቁማርና በወጥመድ ተተትበው የኖሩና የጥላቻ ንግግር የሚነዛባቸው ክልሎች ናቸው። ወጥመድ ተጠምዶ እርስ በርስ እንዳንግባባ፣ እንዳንነጋገር፣ አብረን እንዳንሰራ፣ አብረን እንዳንኖር በየቦታው ወጥመድ ተጠምዶልን ይህን የሚያደርገው ደግሞ ስልጣን ላይ ያለው አገዛዝ ማለት ነው። አሳየ ደርቤ አያይዞም የጄኖሳይደሩ አብይ አህመድ አገዛዝ ለማስወገድ በኢትዮጵያ የፖለቲካ ምዕራፍ አዲስ የኃይል አሰላለፍ የትብብር ለውጥ በተጨባጭ እየታየ ነው። ይህ አዲስ የትብብር አቅጣጫ አሁን ካለው በበለጠም ተራማጅና የተደራጀ መሆን እንዳለበትም አስገንዝቧል። አሁን የተፈጠረው ጥምረትም የኢትዮጵያ ብቸኛ ተስፋ ነው ሲልም አክሏል። ጥምረቱ ውጤታማ እንዲሆን ከቀደሙት የፖለቲካ አሰራሮች በመማር የበለጠ ተራማጅ የተደራጀና ህዝቦችን በጋራ ሊያሳትፍ የሚችል አካሄድ መከተል እንደሚገባም አስታውቋል። የህዝቦች ግንኙነትም ሆነ የድርጅቶች ሚና በጣም ከፍተኛ ነው ማለት ይቻላል። በልዩነት ውስጥ መኖር የሚፈልግ አገዛዝ ካለ መፍትሄው ምንድን ነው? አንድነት ነው። በግጭት ውስጥ መኖር የሚፈልግ አገዛዝ ካለ መፍትሄው ምንድን ነው? ሰላምና መረጋጋት ነው። አስበዋል። እስከዛሬ ቲፒኤልኤፍ ብቻውን በሚንቀሳቀስበት ሰዓት ላይ አፋብን ፋኖ ብቻውን በሚንቀሳቀስበት ሰዓት ላይ ለአገዛዙ ርዕስ አልነበሩም ነበር። አሁን ርዕስ የሆኑት ለምንድን ነው? በማይፈልገው መስመር ስለተገለጥን ነው። የሚፈልገው ልዩነታችንን ነበር፣ አንድ መሆን ስለጀመርን ነው። የሚፈልገው መጋጨታችንን ነበር፣ ስለተስማማን ነው። እና እኔ የኢትዮጵያ ብቸኛ ተስፋ ፎርዛት ማተር ይሄ ነው ብዬ አስባለሁ። ብቸኛ ተስፋ በአጠቃላይ የኢትዮጵያ ወቅታዊ የፖለቲካ ሁኔታ በመገምገም በህዝቦች መካከል መከፋፈልና ግጭት ከመፍጠር ይልቅ የጋራ ውይይት፣ ትብብርና የፖለቲካ ለውጥ እንዲመጣም ጥሪ አቅርቧል። በተጨማሪም እየተፈጠረ ያለው አዲስ የፖለቲካ ጥምረት በግልጽ ዓላማና በተጨባጭ የፖለቲካ ስራ ሊጠናከር እንደሚገባም አጽንኦት ሰጥቶበታል። በተያያዘም የጄኖሳይደሩ አብይ አህመድ አገዛዝ ኢትዮጵያን የደም ቀጠና አድርጓታል ሲል ጋዜጠኛ ደራሲና የሰብአዊ መብት ተሟጋች አሳየ ደርቤ ተናገረም። ዘረፈጁና ሀገር አፍራሹ አገዛዝ በጋራ ነቅሎ ለመጣል በህዝቦች ላይ ያነጣጠረው ጉልበቱን ለመቀልበስ የጋራ ጥምረት አስፈላጊ ነው ሲልም አሳየ ደርቤ አስገንዝቧል። ታደሰ ልጅ አለም
የጄኖሳይደሩ አብይ አህመድ አገዛዝ ሀገሪቱን የግጭትና የደም መፋሰስ ቀጠና አድርጓታል ሲል ጋዜጠኛ ደራሲና የሰብአዊ መብት ተሟጋች አሳየ ደርቤ ተናግሯል። ጋዜጠኛ አሳየ አያይዞም አገዛዙ መንበረ ስልጣኑን ለማጽናት ሀገሪቱን የሸጠና አሳልፎ ለመስጠት እየተዘጋጀ እንደሚገኝ አመላክቷል። በሀገሪቱ በተለያዩ አካባቢዎች የሚታዩ ግጭቶች፣ የፖለቲካ ቀውሶችና የሰብአዊ ችግሮች በህዝቡ ላይ ከፍተኛ ጫና እያሳደሩ ይገኛሉ። ይህም ኢትዮጵያን በሰላምና በመረጋጋት ፋንታ በግጭት የተተበተበች ሀገር እንድትሆን አድርጓታል ብሏል። ሲዳማን አወደመ፣ ከዛ ወደ ሶማሌ ሄደ፣ ከዛ ወደ ትግራይ መጣ፣ አሁን አማራ ላይ ደረሰ፣ ቀጣይ ደግሞ ኤርትራ እያለ ሱዳን ገብቶ እያተራመሰ ይገኛል። የደም ቀጠና ያላደረገው እኮ አካባቢ ልታገኝ አትችልም። ስለዚህ ይህንን በመረዳታቸው የተነሳ ህዝቦችን በማጋጨት ማዕድን የሚሸጥ ወታደር የሚሸጥ ግድብ የሚሸጥ አገር የሚሸጥ አገዛዝ መሆኑ በመታወቁ የተነሳ አሁን ላይ ሁሉም እየታገሉት ይገኛሉ። በነገራችን ላይ የአባይን ግድብ ራሱ አሁን ላይ ስልጣኑን ለማትረፍ አሳልፎ ለመስጠት እየተዘጋጀ ይገኛል። ስልጣኑን ለማትረፍ ግብጽ መታ የአባይን ግድብ እንድትቆጣጠረው የውሃ ፍሰቱን እንዲቆጣጠሩ አሁን ለመፈረም ተዘጋጅቷል። በዛ ምትክ ደግሞ ከምዕራቡ ዓለም ጋር ተነጋግሮ ከሌም በአሸባሪ ፈረጁልኝ፣ እነዚህን አጥፉልኝ፣ አገር ውስጥ ያሉ አማጽያንን የሚጠፉበትን እድል ፍጠሩልኝ እንጂ እኔ አባይን በተመለከተ የምትፈልጉትን ነገር ለማሟላት ዝግጁ ነኝ በማለት አባይንም ለጨረታ አውጥቶታል እና ሀገራችንንም ሽጧታል። አንዳንድ አካባቢዎች የተሸጡበት ሁኔታ ተፈጥሯል። ኢትዮጵያ አሁን መንግስት አላት ማለት አንችልም። የጄኖሳይደሩ አብይ አህመድ አገዛዝ የፖለቲካ ስልጣኑን ለማጠናከርና ለማስቀጠል ሲል የሀገሪቱን ጥቅምና ሉዓላዊነት ለአደጋ እያጋለጠ ነው ያለ ሲሆን አገዛዙ የስልጣን መንበሩን ለማጽናት ሲል ሀገሪቱን የሸጠና ሉዓላዊነቷን አሳልፎ ለመስጠት የሚያስችሉ አካሄዶች እየተከተለ ነው ብሏል። በስልጣን ላይ ያለው አገዛዝ በአፍሪካ ደረጃ ግጭት ቀስቃሽና በጦርነት ውስጥ መኖር የሚፈልግ ቅጥረኛ የሆነ አገዛዝ ለማስወገድ ትብብር ወሳኝ ነው ሲል አሳየ ምልከታውን አስቀምጧል። ሉዓላዊነት ያላት ሀገርና ልንል አንችልም። ሉዓላዊነቷን ተነጥቃ በአንድ ቢጤ ሀገር የምትዘወር ሀገር ሆናለች። ስለዚህ ይህን የተረዱ ኃይሎች በሙሉ የለም በእኛ መካከል ያለው ልዩነት ኢምንት ነው፣ ምንም ነው አብይ አህመድ ከሚሰራው ስራ አንጻር። ስለዚህ ያለንን ልዩነት በንግግር መፍታት እንችላለን ብለው ተነጋግረው ሀገር ለማትረፍና ይህን አገዛዝ ለማስወገድ እየተንቀሳቀሱ ይገኛል። አሁን ስልጣን ላይ ያለው አገዛዝ እንደ ኢትዮጵያ ብቻ ሳይሆን እንደ ምስራቅ አፍሪካ እንደ ቀጠና በአፍሪካም ደረጃ ማለት ነው ግጭት ቀስቃሽ በጦርነት ውስጥ መኖር የሚፈልግ ቅጥረኛ የሆነ አገዛዝ መምጣቱ የታወቀበት ነው። ስለዚህ ይህን ቅጥረኛ አገዛዝ ለማስወገድ ደግሞ ትብብር ወሳኝ ነው። በዋናነት ግን እኔ ተስፋ የማደርገው አገራዊ ኃይሎች ተባብረው ይህን አገዛዝ ያስወግዱታል ብዬ ነው እምነት ማሳደረው። ሀገሪቱን ለመታደግ ብቸኛ አማራጭ የጥምረት ኃይሎች በጋራ ሲቆም ነው ያለ ሲሆን አሁን የተጀመረው የጥምረትና የትብብር ሂደት እንደውም የዘገየ ነው ያለው አሳየም። በመሆኑም የጥምረቱ ተሳታፊ ኃይሎች በበለጠ ፍጥነትና በተቀናጀ መልኩ መንቀሳቀስ አለባቸውም ብሏል። ሀገሪቱን ከሚያፈርስ የፖለቲካ አካሄድ ለመታደግ የተለያዩ ኃይሎች ያላቸውን ልዩነት በማጥበብ የጋራ ዓላማ በመያዝና በትብብር መስራት ይገባቸዋልም ብሏል። በተለይም የህዝቦችን ሰላም፣ ደህንነት፣ ሉዓላዊነትና የወደፊት ተስፋ የሚያስጠብቅ የጋራ አቅጣጫ መፍጠር ወሳኝ መሆኑን አስገንዝበዋል። ኢትዮጵያ ከመጠን በላይ ተንገፍግፋለች። በዚህ አገዛዝ ተዘርፋ ባዶዋን ቀርታለች። መንቀሳቀሻ ሰላም አታለች። የሰላም ስነ ምህዳር አታለች። እንቅልፍ አታለች። ኢትዮጵያ የነጻ አውጪ ያለህ እያለች ትገኛለች። የበፊቱና አሁኑ አንድ አይደለም። አሁን ላይ የኢትዮጵያ ህዝብ የቀንና የሌሊት ጸሎቱ አምላክ ሆይ እባክህ የሆነ ታምር ፈጥረህ ከዚህ አገዛዝ ገላግለኝ የሚል ነው እና በእኔ እምነት አሁን ኢትዮጵያ ለውጥ ትፈልጋለች። እንደውም እኔ የሚገርመኝ ነገር ፍጥነት ከዚህ በላይ በፍጥነት መጓዝ ነበረብን። የሆነ ነገር ካለው አንፃር ሀገርን ለማፍረስ ያለውን ጉጉት ያለውን ተነሳሽነት ስትመለከት እኔ እንደውም በሚገባን ልክ ፈጥነን እየተንቀሳቀስ ነው ብዬ አላስብም። በተረፈ ግን የህዝብ ለህዝብ ግንኙነትም በድርጅቶች መካከል የሚፈጠርን ጥምረትም ኢትዮጵያን ለመታደግ ብቸኛ አማራጭ ነው ብዬ አስባለሁ። ችግር ፈጣሪው ደግሞ አሁን ላይ መንግስት ነው፣ ሌላ ምንም አይደለም። መንግስት የሚባል ቦታ ላይ የተቀመጠ የብሔር ብሔረሰቦች ጠላት፣ የኢትዮጵያውያን ጠላት ነው ዋነኛ ችግሩ ማለት ነው። በተረፈ ትብብሩ በጣም ወሳኝ ነው። እኔ ዘግይቷል ብዬ አስባለሁ። ዘግይቷል፣ ከዚህ በላይ መፍጠን ነበረብን የሚል አመለካከት አለኝ። እሱ ብቻ ሳይሆን በጋራ ትግል ይህን አገዛዝ ለማስወገድ ቁርጠኛ ሆነን መንቀሳቀስ መቻል አለብን እላለሁ። አሁን ያለው ሁኔታ ተጨማሪ ጊዜ ማባከን የማይፈቅድ በመሆኑ የጥምረት ኃይሎች በጋራ አቅጣጫ በፍጥነት መስራት እንዳለባቸውም ጠቁሟል። የዘር ፍጅትና ሀገር አፍራሽ አካሄድ ለመቀልበስ የጋራ ጥምረት አስፈላጊ ነው ሲል አሳየ ደርቤ አስገንዝቧል። በመጨረሻም የተጀመረው የጥምረት ሂደት የፖለቲካ ልዩነቶች በማጥበብ የጋራ አደጋ በሆነው ጄኖሳይዳዊ አገዛዝ ላይ የጋራ ክንድ በማሳረፍ የሀገሪቱ ሉዓላዊነት ማስጠበቅና የሻለ የፖለቲካ ምዕራፍ ለመፍጠር መሆን እንዳለበትም አሳየ አክሏል።
ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች እየተከታተላችሁ ትገኛላችሁ። ወደ ቀጣይ ዜና እናልፋለን። ከክልል እስከ ቀበሌ ያለው የትግራይ ፖሊስ አደረጃጀት መንግስት ለመከታው ባስቀመጠው አቅጣጫ መሰረት በላቀ ጽናትና ወኔ ግዴታቸውን በመወጣት እያሳዩት ያለውን ሁለገብ ዝግጁነት የሚደነቅ ነው ሲሉ ኮሚሽነር ጀነራል ኮሚሽን የትግራይ ፖሊስ ይሕደጎ ስዩም ገለጹ። ኮሚሽነር ጀነራል ኮሚሽን ይሕደጎ ስዩም ይህንን ያሉት በሌሎች ዞኖች የነበራቸው ቆይታ ተቀጥያ የሆነው የማዕከላዊ ዞን ፖሊስ መምሪያ የአባላትና የአመራርን የውይይት መድረክ በመገኘት መሆኑ የትግራይ ፖሊስ ኮሚሽን አስታውቋል። በውይይቱ ማጠቃለያ እንደ መንግስት የተሰጠው አቅጣጫም የተካሄዱት መድረኮች ውስጣዊና ጎናዊ የህዝብ ሰላምን ለማስጠበቅ ህዝባዊ ፖሊስ እያሳየ ያለው ሁለገብ ዝግጁነት ህዝባዊነቱንና ለተቋቋመበት ተልዕኮ በቁርጠኝነት ያስመሰከረበት መሆኑ አረጋግጧል ሲሉም አክለዋል። በመጨረሻም የአብይ አህመድ ጄኖሳይዳዊ አገዛዝ በትግራይ ህዝብ ታሪክ ታይቶ የማያውቅ ጄኖሳይድ ጨምሮም በርካታ ወንጀሎች ቢፈጽምም ይህ አልበቃ ብሎት አሁንም ህዝቡ ለማጥፋት እየሰራ ነው ሲሉ ፖለቲከኛ ልደቱ አያሌው ገለጹ። አገዛዙ የህልውና አደጋ ያለባቸው ኃይሎችና እየገጠመ ባለው የውስጥ መፈራረስ መወገዱ ስለማይቀር ከአገዛዙ በኋላ ስላለው ጉዳይ መዘጋጀት ያስፈልጋል ሲሉም አቶ ልደቱ ተናግረዋል። ሰለሞን አስመላሽ ተጨማሪ አለው። ጄኖሳይዳዊው የአብይ አህመድ አገዛዝ በትግራይ ህዝብ ላይ በታሪኩ አይቶት የማያውቀው ሰቆቃ ማድረስና የፈጸመው ጄኖሳይድ አልበቃ ብሎ አሁንም ህዝቡ ለማጥፋት እየሰራ ነው ሲሉ ፖለቲከኛ አቶ ልደቱ አያሌው ገለጹም። የትግራይ ህዝብ ጭፍጨፋ ነው የተፈጸመው። በታሪኩ አይቶት የማያውቅ ሰቆቃ ነው፣ ግፍ ነው፣ በደል ነው በዚህ መንግስት የተፈጸመበት። ጭፍጨፋ ነው የተፈጸመበት በጣም በሚያሳፍር ሁኔታ፣ በሚያሳዝን ሁኔታ። አሁንም ወደ ሌላ ጦርነት ይሄ መንግስት በየቀኑ በአደባባይ እየወጣ እያስፈራራው እየዛተበት ነው። ያለፈው አላንስ ብሎ በዛ የጦር ወንጀል መጠየቅ የሚገባቸው ሰዎች ዛሬ እንደገና በየአደባባዩ በየቀኑ እየወጡ የትግራይን ህዝብ ሲያስፈራሩት፣ የአማራና ሌሎች የኢትዮጵያ ህዝቦችም በአገዛዙ ጭፍጨፋና በደል እየደረሰበት የህልውና አደጋ ውስጥ መግባቱ የገለጹት አቶ ልደቱ አያሌው አሁን የገጠመን አገዛዝ ንጹሐን በጭካኔ በመግደል ወደር የሌለው መሆኑንም ይናገራሉ። በዚህ ስርዓት ተጠቅም ያለው የተለየ ሁኔታ ውስጥ ነኝ ያለሁት ሊል የሚችል ህዝብና ማህበረሰብ የለም። ሁሉም እየተበደለ ነው ያለው። ሁሉም እየተጨፈጨፈ ነው ያለው። ሁሉም ህልውናው ከመኖር ወደ አለመኖር እየተቀየረ ነው ያለው። የአማራ ህዝብ ከመቼውም ጊዜ በላይ ህልውናው አደጋ ውስጥ ነው። የአማራ ህዝብ አብዛኛው የአማራ አካባቢ በጦርነት እየታመሰ ነው። ታጥቀው አገዛዙን የሚታገሉ ኃይሎች ብቻ አይደለም፣ ህፃናት፣ እናቶች፣ አባቶች በድሮን እየተጨፈጨፉ፣ የመንግስት ወታደሮች ጠበንጃ ያልያዙ ፋኖ ያልሆኑ ከፋኖ ጋር ምንም ግንኙነት የሌላቸው ወደ 13 ወጣቶች ጨፍጭፎ ነው የገደሏቸው። መግደል አላረካቸው ብሎ አፍንጫቸውን፣ ጆሮአቸውን፣ እጃቸውን በስለት እየቆራረጡ ነው የወላጆቻቸው ደጅ ላይ ጥለዋቸው ይሄዱ። በጭካኔ አገዳደል ወደር የሌለው አገዛዝ ነው አሁን በስልጣን ላይ ያለው። ህዝቡ በአጠቃላይ ትልቅ እንደዚህ አይነት ጨካኝ አገዛዝ የአንድ አካባቢ፣ የአንድን ሃይማኖት፣ የአንድን ብሔር ስም እየጠሩ ባለቤትነት ለመስጠት መሞከር ትልቅ ስህተት ነው። ከስህተትም በላይ ወንጀል ነው። አገዛዙ የህልውና አደጋ በገጠማቸው ኃይሎች የጋራ ትግልና በውስጡ በገጠመው የመፈራረስ ችግር በአጭር ጊዜ መወገዱ ስለማይቀር ከአገዛዙ በኋላ ስላለው ጉዳይ መዘጋጀት ያስፈልጋል ሲሉም አቶ ልደቱ አያሌው ይገልጻሉ። የመጨረሻው 1981 አካባቢ ኮሎኔል መንግስቱ አንድ ጊዜ በመቶ ሺዎች የሚቆጠር ሰራዊት ማሰልጠኛ አስገንብተን አሰልጥነን እሱን ይዘን ወተን ሻዕቢያን እና ወያኔን ደምስሰን ለድል መብቃት አለብን የሚል አጀንዳ ይዘው ቀርበው ነበር አሉ ካቢኔያቸው ውስጥ ሊወድቁ 2-3 ዓመት ሲቀራቸው። ከዛ ዕለት ማግስት ጀምሮ ነው ወደ ዚምባብዌ መሰደድን ማሰብ የጀመሩት። ስርዓቱ እንዳለቀለት ወደፊት የፈለገ የጦርነት እምነት ቢኖራቸው፣ የመዋጋት ፍላጎት ቢኖራቸው፣ ኢኮኖሚው ሊያስኬዳቸው እንደማይችል እጅ ከወርች እንዳሰራቸው ተረዱ። ከዛ በኋላ ውጊያ አይደለም ሲያደርጉ የነበረው የመሰደድ ዝግጅት ነው ሲያደርጉ የነበረው። ይሄ መንግስትም ወደዛ ሄዱ አይቀርም። የዚህ አገዛዝ እድሜ የሳምንታት እድሜ። ስለዚህ ይሄ አገዛዝ በእኛ ትግል ብቻ ሳይሆን በራሱ ውስጣዊ ችግርና ድክመትም የሆነ ጊዜ ላይ ሊፈርስ ይችላል። ያኔ ይህች ሀገር ምንድነው የሚገጥማት ዕጣ ፈንታ፣ ህዝባችን የሚገጥመው ዕጣ ፈንታ ምንድነው የሚለውን ነገር በስክነት አስበን
ካሁኑ መነጋገር ያስፈልጋል፣ መዘጋጀት ያስፈልጋል። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎችን እነኚህ ነበሩ። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።